ሲፈን ማንም አላየኝም ብላ የሰራችውን ወንጀል ሜርሲ ይፋ አወጣችው። ማንም ሰው ሳያቀብኝ አድቤ እኖራለሁ፣ ማንም ሰው እንደገደልኳት አያቀብኝም በማለት ምንም እንዳልተፈጠረ ለወይዘሮ ሰማሃ ላይ የተጸጸተችና ያዘነች የመሰለ ሁሉንም ሰው ሲያለቅስ አብራ ስታለቅስና ስታስመስል የነበረው ሜርሲ ዛሬ አዋረደቻት። በቪዲዮ የተቀዳና በምስል የተገደፈ ቪዲዮ አሳየቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 13ን ድራማን ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ እንግዲህ በጣም ደስ የሚለው የጄሪ ሐኪም ቤት እስከምትሄድ ቼክ ማድረጊያ ወይም የእርግዝና ቼክ በማድረጊያ ቼክ ስታደርግ እርጉዝ መሆኗን ማመን ያቃታት። ወደ ክፍል መታ ለማመናገር ግራ የገባት ሜርሲን ታማክራታለች። ለሜርሲም እንዲህ በማለት እኔ እኮ አረገዝኩ ስትላትም በጣም ደስ ይላል። እንዴት ባንዴ ብትላትም ነገር ግን ስለተፈጠረው ነገር ደስተኛ ነኝ። ስለዚህ ይሄን ነገር ደግሞ አክስቱና አቶ አምነን መናገር አለባቸው። ካሁኑ በጉጉት እንዲጠብቁ መሆን አለበት ትላታለች። ግን ነገር ግን ቢቆጡኝስ ብትል ሲቆጡሽ ትውጫዋለሽ በማለት ወይዘሮ ሜርሲ ለወይዘሮ ጀሪ ትመልስላታለች። እኔ ምን አውቃለሁ ፈርቼ ነው እኮ አብረን ለምን አነጋግራቸውም በማለት ሀሳብ ትሰጣታለች። ነገር ግን ፈጽሞ አብራ እንደማኮንና ሲያረጉ አብራ እንዳልነበረችው አሁንም አብራ እንደማኮን ትነግራታለች። ነገር ግን እኮ አብረሽ ብኮኝ በጣም ደስ ይለኛል ብትላትም እኔ እንደዚህ አይነት ሁሉ ውስጥ መግባት አልፈልግም በማለት ራሷን ነጻ ታወጣለች። ሳሎንም እንደተሰበሰቡ ሁሉም በተሰበሰቡበት ሜርሲ የሌለችበት ማለት ነው ባጭሩ የአምነን አክስትና አቶ አምነንና ቤሌን ቁጭ ብለው እያለ አንድ ነገር የምነግራችሁ ነገር አለ ትላለች። እሷም ምንድን ነው ሲሏትም እርጉዝ ነኝ በማለት የምስራቹን ትነግራቸዋለች። ምስራቹን ግን ከአምነን አክስት በቀር ሌላው የምስራች ሳይሆን መርዶ የሆነበት ነው የሚመስለው። እንዴት ወዴት በማለት አቶ አምነን መጠየቁን ይቀጥላል። ቤሌን በልክና በንዴት አይኗ ይፈጣል። ምንም ማድረግ ያልቻለችው ከዛ ካጠገቡ ዞር ማለትና ተንግዶ ወዳ ደግሞ የእሷ ባልሆነ ነገር መታገል እንደሌለባት የገባት ቤሌን ወደ ፎቅ ትወጣለች። ነገር ግን በዚህ መካከል አምነን ተከትሏት ይወጣ ወደ ፎቅ እየወጡም እያለ በጣም ትናደድና የአምነን አክስት ይሄን ያክል እንዴት እዚህ አደባባይ ታወሪያለች? እኛ እኮ ቤተሰቦች እኔ አንቺ አምነን ብቻ ነው እንጂ ሌላው ጥገኛ ነው በማለት ትነግራታለች። እሷም በጣም ይቅርታ ለሌላ ጊዜ አስተካክላለሁ በማለት እንደምታስተካክልም ቃል ትገባለች። ከዛም አቶ አምነን በጣም ተናዶና ተበሳይቶ ስለነበረ ቁጭ ብሎ ነበር መናፈሻ። ቤሌንም ሄዳ ለማጽናናት ብትሞክርም ሂጂልኝ ካጠገቤ በማለት ይሸኛታል። ነገር ግን እንደዚህ ከፍቶ ሲከፋህ እንደሚከፋትና ደግሞም እንደምትፈልገው ትነግረዋለች። ነገር ግን እኔ እኮ በጣም ብዙ ነገር አድርጌሻለሁ፣ ደሞስ ምን አደርግልሻለሁ አታስመስይ በማለት ይነግራታል። እሷ ግን ምንም እያስመሰለች እንዳልሆነ እና በከፋህ ዘመን አብሬህ እንዲሆን ብቻ ፍቀድልኝ በማለት ትጠይቃለች። እኔ በጣም ከፍቶኛል፣ በጣም መሮኛል፣ ከፍቶሽ ያውቃል በማለት ይመልስላታል። በጣም ከፍቶኛ ቃን ስትለውም መቼና እንዴት እንደሆነ ይጠይቃታል። አንተ ወይዘሮ ሰማሃለን መረዘሻን ስትለኝ በጣም ነበር የከፋይ በማለት በጣም ይቅርታ የማደርገውና የማወራው ነገር የተለያየ የሆነ ብሽ ምክንያቱም እኔ ከራሴ ጋር ስላልሆንኩ ነው፣ እባክሽ እንዳትቀየሚ ስላት እኔ ካፍ ሳይሆን ከልብህ ነው ማየው፣ ስለዚህ ልብህ እንደዛ እንዳልሆነ ስለማውቅ አልተቀየምኩም በማለት ትነግረዋለች። አቶ አምነን በዚህ አመለካከቷ በጣም ደስተኛ የሆነው ወደ ክፍሏ ሄዳ ትረካ ወይም ታሪክ እንድትነግረው ያዛታል። እሷም እንደተለመደው ልክ ክፍል እሱም ትራስ አድርጋለት ታፋዋ ላይ ተኝቶ ታሪኮች ትነግረዋለች። በዛም ተመስጦ የተረጋጋ ነፍስ ያለችው መስሎት ትንሽ እረፍት አደረገ። ምክንያቱም አቶ አምነን በለቅሶና በሀዘን ብቻውን እየተብሰለሰለ በጣም ተጎድቶ ነበር። ነገር ግን ቤሌን ጋር ሆኖ ትንሽ ስታወራውና ትንሽ ስታረጋጋው እሱን እረፍት ይሰጠው ነበር። ከዛም ትንሽ ከቆዩ በኋላ ለወይዘሮ ዛሃራ ልትነግራት ትወርዳለች። ቤለን የሆነውን ነገር ሁሉ ለወይዘሮ ዛሃራ ተንግዶ ወዲያ የኔ ባልሆነ ነገር መታገል የለብኝም። ስለዚህ አቶ አምነንና ጄሪ ተንግዶ ወዲያ የልጅ አባት ልታረገው ነው። ስለዚህ እኔ እስከዛሬ ህይወቷንም ስለበጠበጥኩት ይቅርታ ልላት ይገባል።
ተንግዶ ወዳ ግን አጠገባቸው አልደርስም በማለት ለወይዘሮ ዛህራ ትነግራታለች። እስከ መቼ ነው አንቺ ስለ ሰው የምትኖሪው? ለምንድን ነው አርፈሽ የራስሽን የማትኖሪው? ስትለ እስከምችለው ድረስ የራሴን ለሰው ኑራለሁ ከችልኩ አታቅ ከምችለው በላይ ግን ምንም ማድረግ አልችልም። እኔ እስከዛሬ አቶ አምነንን ስለማፈቅረውና ስለምወደው የኔ እንዲሁን ጠይሬያለሁ። ነገር ግን አሁን አንድ ላይ ልጅ ሊኖራቸው ነው። ነገር ግን ይሄን ትዳር መበጥበጥ የለብኝም። ምክንያቱም የልጅ አባት የልጅ እናት ልትሆን ስለሆነ ጄሪን ተንግዶ ወዳ ልተዋት ይገባም በማለት ለወይዘሮ ዛህራ ትነግራታለች። የእሷ ስሜትና የእሷ ፍላጎት ብትጠይቃትም የኔ እንኳ ከነሱ ፍላጎት አይበልጥም ወይም ከልጅ እናትና ከልጅ አባት አይሆንም። ስለዚህ ይህም ማድረግ ደግሞ ግዴታዬ ነው በማለት መልስ ትሰጣታለች። አቶ አምነን ደጋግሞ ደህና ነሽ ቢላል ቢጠይቃት ምንም እንዳልተፈጠረ ደህና ነኝ ትለዋለች። ነገር ግን እሷ እርግዝና በጀሪ እርግዝና ደስተኛ እንዳልሆነች ግልጽ ነበረ። ወይ አምነን አክስትም ወደ ወይዘሮ ሰማሃላ ክፍል ገብታ ስቅስቅ ብላ እያለቀሰች የገደለሽ ነገር ለዋለው ዋጋ ምንም ያክል ቢያስከፍለኝም አንቺን እንደዚህ ላደረገሽ ዋጋ አስከፍለዋለሁ። ሚስጥራችንን በእኔና ባንቺ መካከል ያለው ሚስጥር ሆኖ ይቀራል። እህቴ ሰማሃላ አንቺ ብቻ ነፍስሽ ረፍት ታርግ እያለች በሯን ዘግታ ስቅስቅ ብላ ታለቅሳለች። ጀሪም ማታ ላይ እንግዲህ መሸሸት ሲል ወደ ክፍሉ ቁጭ ብሎ አቶ አምነን ትራሱን ተገድፎ ነበረ። እሷም እንግዲህ ትመጣና በጣም ደስ አላለህም ወይስ ምን ያስደስታህን በማለት ትጠይቀዋለች። እሱ ምንም ነገር እንደማያስደስተውና ግድ እንደማይሰጠው ይነግራታል። እኔ ህልሜን እንድታጨልምብኝ አልፈልግም በማለት መልስ ትሰጠዋለች። እሱም ህልምሽን ለማጨለም ሳይሆን እናቱን እያጣና አላባት ያደገ ምን አይነት አባት ይሆናል ብለሽ ነው? ለዛ ነው እኮ ጀሪ በማለት ህልሟን ግን እንድትነግረው ይጠይቃታል። የእሷ ህልም የእሱን ንብረት መቆጣጠር ሲሆን ነገር ግን ልቧ ይህም ቢመኝም ምላሷ ግን የእሱ ሚስት መሆን እንደሆነ እና የእሱ ልጆች እናት መሆን እንደሆነ ትነግረዋለች። አቶ አምነንም ትንሽ ራሱን ገደፍ አድርጎ ወደ አልጋው እንዲህ አይኑን ጨፍኖ እንዲህ በማለት ቤለን እመኝኝ እኔ አገባሻለሁ በማለት መልስ ሲሰጥ ትሰማዋለች። በጣም የተናደደችው ጀሪ ወደ ቤሌን ክፍል ትሄድና አንቺ ልጅ ለምንድን ነው ማትይ በማለት ቁጣ በተሰኘው ንግግር ታናግራታለች። ደግሞ ምን አደረኩሽ በማለት ቤሌን ብትመልስላትም ለምንድን ነው ከህይወቴ እማትወጪው? በእንቅልፍ ልብ እኮ ማለቴ በሀሳብ እኮ ቤሌን እመኝኝ አገባሻለሁ አለ። እንዴት ነው እንደዚህ ልትቆጣጠሩ የቻልሽው? ደግሞም አምነን መቼም ቢሆን ያንቺ እንዲሆን አልፈቅድም በማለት ትነግራታለች። ቤሌንም እንዲህ በማለት ትመልስላታለች። እስከዛሬ እኔ በጣም ይቅርታ ህይወትሽን በጥብጫለሁ፣ ተንግዲህ ዳግም ምንም ነገር እንደማይፈጠር ቃል ገባልሻለሁ ብላ ቃል ብትገባላትም ጀሪ አላመነቻትም። ነገር ግን እሱ እንደሚሻላት እሱ እንደሆነ የተሻለ ሀሳቡ ትነግራታለች። ቤሌንም የሆነው ነገር በጣም ቢያስለቅሳትና ቢያሳዝናት ለወይዘሮ ለዛህራ ወርዳ ሁሉንም ነገር ትነግራታለች። ለማንኛውም ይሄን ያደረገው እኮ በህልሙ ወይም በሀሳቡ ቤሌን አገባሻለሁ ስላለ ምታ በጣም ተናደደችብኝ፣ ጮኸችብኝ በማለት ለወይዘሮ ዛህራ ትነግራታለች። እሷም እንግዲህ ዝም ባያትና የራሷ ጉዳይ ብትላትም ነገር ግን እውነት እንዳላትና ህይወቷን እንደበጠበጥኩት እኔም እየተሰማኝ ነው በማለት ትነግራታለች። ወይዘሮ ዛህራ ምንም ያክል እንኳ ቤሌን ብትወዳትና አንድ ላይ እንዲሆኑ ብትመኝም ነገር ግን ነገሮች ከነገሮች በላይ የሆነው የጄሪ ማርገዝ እንደሆነ ግልጽ ነበረ። ነገር ግን በንጋታው ደግሞ የአምነን አክስት ትጠራና ጄሪን ምንድን ነው በማለት ትጠይቃታለች። እሷም ምን እንደሆነ ከዚህም ጋር የምትሆን ወይም አነጋገርሽንም ሆነ ምንሽንም ነገር እየወደድኩልሽ አይደለም፣ ስለዚህ ሁለተኛ ከሜርሲ ጋር እንድትገጥሚ አልፈልግም ስትላት እሷም ለምንና እንዴት ማለት እንኳ ብትፈልግም ነገር ግን እያልኩሽን ብቻ አድርጌ እኔና አንቺና አምነን ነን እዚህ ቤት ቤተሰቦቹ ሌሎች ባዳና ጥገኞች ናቸው በማለት በድጋሚ አስረግጣ ትነግራታለች። እሷም እንግዲህ እሺ በማለት ነገር ግን ሁለተኛ ከሜርሲ ጋር አብራት ብታይ እርምጃ እንደምትወስድባት ትነግራታለች። እሷም እሺ ብላ ምንም አማራጭ የላትም። ነገር ግን ምንም ያክል እሺ ብትልም የያዘችበት ቪዲዮ መሰረት ብዙ ነገሮች ሜርሲ መጠቀም እንደምችልባት ግልጽ ነው። በዛም የተነሳም ሜርሲ እንግዲህ ማንም አላየኝም ያለችውን
ሲፈንን ወንጀል በቪዲዮ የተገደፈ እጇ ላይ ስላለ ወደ ሲፈን ክፍል ታንኳኩታ ትገባለች። አንድ ሰርፕራይዝ ነበረ በማለት መልስ ትሰጣለች። ሰርፕራይዙ ምን እንደሆነ ብትነግራትም የት አለ አምጪው ነው የሚባለው፣ ምንድን ነው አይባልም በማለት ትመልስላታለች። እሷም እሺ ብላ አምጪው ስትላት ስልኳን ከፍታ ትጠይቃታለች። ያየችውን ነገር ሲፈን ማመን ያቃታት። እኔ ታስታውሽኛለሽ እና አዎ አስታውስሻለሁ ወይዘሮ ሲፈን አይደለሽ ስትላትም እኔ ወይዘሮ ሲፈን ሳይሆን የደፍና ልጅ ነኝ፣ ምክንያቱም አንድ መልእክት ነበረሽ በማለት ምንድን ነበር ሲል ከየት መጣሽና እንዴት መጣሽ ብላ ወይዘሮ ሰማሃለም ስትጠይቃት እሷም በልጅነቷ አሚሯ እንዳየቻት እና መቼም ቢሆን ልረሳት እንደማትችላት ትነግራታለች። ይህም ትንሽ እንደቆየም ብዙም ሳይቆይም ትራስ አምጥታ ወይዘሮ ሰማሃለን ወደ መጨረሻው ዓለም ትሸኛታለች። ይሄ ሁሉ ቪዲዮ ተቀርጾ ነበረ። ሲፈን ማንም ሰው አላየኝም ብላ በነፃነት ልትኖር የቻለው አሁን ግን ትልቅ ረብሻ ውስጥ ገብታለች። ሲፈንም ይሄን እንግዲህ ተጠቅማ ለፖሊስ ትሰጠኛለች ወይስ ምን ታደርግብኛለች ወይስ ለአቶ አምነን ሰጥታ ታስገድግለኛለች በማለት በፍርሃት ተጨንቃለች። ነገር ግን ወይዘሮ ሜርሲ ግን ልትጠቀምባት እንጂ ለፖሊሶች ልትሰጣት እንደማትፈልግና ያዘዘቻትን ሁሉ